የሱረቱል ቡሩጅ ማብራሪያ ነው በአላህ ፈቃድ ዛሬ የምናየው ማለት ነው። ሱረቱል ቡሩጅ በቁርአን ምዕራፎች አደራደር ቅደም ተከተል ሁኔታ በ85ኛው ምዕራፍ ላይ ወይም ደግሞ 85ኛ ተራ ላይ ትገኛለች። 85ኛ ምዕራፍ ናት ማለት ነው። በአወራረድ ደግሞ 27ኛ ምዕራፍ እንደሆነች ይናገራሉ። ከሱረቱ ሸምስ በኋላና ከሱረቱ ቲን በፊት ነው የወረደችው ማለት ነው። አንቀጾቿ በሁሉም ስምምነት 22 አንቀጾች ናቸው ያሏት። እንደዚሁም ደግሞ 109 ቃላቶች አሉ ውስጧ ላይ 465 ፊደሎች ደግሞ ውስጧ ላይ ይገኛሉ ማለት ነው። 465 ፊደሎች ይገኛሉ። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው እንደተናገሩት መን ቀረአ ሐርፈን ሚን ኪታቢላሂ ፈለሁ ቢሃ ሐሰና፣ ከአላህ ስብሓነሁ ወተዓላ መጽሐፍ ከቁርአን ላይ አንድ ፊደል ያነበበ ሰው ሐሰና መልካም ምንዳ አጅር ያገኝበታል አሉ። ወልሐሰነቱ ቢዐሽሪ አምሳሊሃ፣ መልካም ስራ ደግሞ በ10 እጥፍ እየተባዛ ይያዛል ብለዋል። ያ ማለት ይችን ምዕራፍ የቀራ ሰው ፊደሎቿ እንግዲህ 465 ነው ተብሏል። ይህንን ሱራ ሙሉን የቀራ ሰው ምን ያክል ሐሰና ምን ያክል አጅር ያገኛል ማለት ነው? በ10 ማባዛት ነው እንግዲህ ይህንን ማለት አንድ ገጽ የሚሞላ ምዕራፍ ናት። ይህንን ምዕራፍ በቀራ ጊዜ 4650 አካባቢ ሐሰና ያገኛል ማለት ነው። ይሄ ሐሰና አንድ ሰፍሐ አንድ ገጽ ላይ ሲቀራ ነው። ሌሎች ምዕራፎች 2 ገጽ 3 ገጽ እያደረገ ብዙ በቀራ ቁጥር ደግሞ በዛው መጠን አጅሩ ምንዳው እየበዛ ይሄዳል። በአጭር ጊዜ በጣም ብዙ አጅር የሚያስገኝ ነገር ነው ቁርአንን ማንበብና ቁርአንን መቅራት ማለት ነው። እና እቺ ሱራ ሱረቱል ቡሩጅ ተብላ ትታወቃለች። በብዛት የምትታወቅበትም ስሟ ይኸው ሱረቱል ቡሩጅ በሚለው ማለት ነው። በሐዲስ ላይ ሱረት አሰማኢ ዛቲል ቡሩጅ ተብሎ ተጠርታለች። ዋው ተጥላ እንደማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ይቺ ምዕራፍ በሰላቶች ላይ እንድትነበብ አዘዋል። ይህንን ከዚህ በፊትም ባየናቸው ምዕራፎች ላይ እንደተነገረው ሁሉ በዚህች ምዕራፍ ላይ እንደዚሁ ተነግሯል ማለት ነው። ምዕራፏ የምትናገረው የምትዳስሰው ጉዳይ ምንድን ነው ሲባል በዋናነት ሙእሚኖችን የሚያሰቃዩ በእምነታቸው ሳቢያ ቅጣትና ስቃይ የሚያደርሱባቸው ወገኖችን ማስጠንቀቅ፣ እንደዚሁም ደግሞ ሙእሚኖች በእምነታቸው ምክንያት የሚደርስባቸውን ስቃይና መከራ መታገስና በጽናት ሊያልፉ እንደሚገባ አንድ ታሪክ እንደ ምሳሌ በመጥቀስ ነው የሚዳስሰውና በብዛት የሚያነሳው ይህንን ጉዳይ ነው ማለት ነው። ኢንሻአላህ ወደፊት ይህ ቅሳ ወይም ውስጡ ላይ ያለውን ታሪክ ለማየት እንሞክራለን ማለት ነው። ወደ ትርጉሙ ስንመጣ የቁሉ ላሁ ተባረከ ወተዓላ ቢስሚላሂ ራሕማን ራሒም፣ አይ ቁሉ ቢስሚላሂ ራሕማን ራሒም፣ በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እንጀምራለን በሉ። ወሰማኢ በሰማይ እምላለሁኝ፣ ዛቲል ቡሩጅ የከዋክብት ማረፊያ ባለቤት በሆነችው ሰማይ እምላለሁ። ወልየውሚል መውዑድ በቀጠሮም ቀን እምላለሁ። ወሻሂድን ወመሽሁድ በመስካሪውና በሚመሰከርበትም ሁሉ እምላለሁ። ቁቲለ አስሓቡል ኡኽዱድ የጉድጓዱ ባለቤቶች ተረገሙ። አናሪ የእሳት ባለቤት የሆኑ ሰዎች፣ ዛቲል ወቁድ የመቀጣጠያ ባለቤት የሆነችዋ እሳት ባለቤቶች ተረገሙ። ኢዝ ሁም ዐለይሃ ቁዑድ እነሱ በእሷ ላይ ወይም በእሷ አቅራቢያ ተቀማጮች በሆኑበት ጊዜ ተረገሙ። ወሁም ዐላ ማ የፍዐሉነ ቢልሙእሚኒን እነሱም በሙእሚኖች ላይ በሚያደርጉት ነገርና በሚሰሩት ስራ ሹሁድ ተመልካቾችና እዛ ቦታ ላይ የተገኙ ናቸው። ወማ ነቀሙ ሚንሁም ከነሱም አልጠሉም፣ ኢላ አን ዩእሚኑ ቢላህ በአላህ ማመናቸውን እንጂ፣ አልዓዚዝ አልሐሚድ አሸናፊና ምስጉን የሆነው ጌታ በሱ በማመናቸው እንጂ ከነሱ ምንም የጠሉት ነገር የለም። አለዚ ለሁ ሙልኩ ሰማዋት ወልአርድ ያ ደግሞ አላህ ማለት አለዚ ለሁ ሙልኩ ሰማዋት ወልአርድ
የሰማያትና የምድር ንግስና የሱ የሆነችው ጌታ አላህ Subhanahu Wa Ta'ala በሱ በማመናቸው እንጂ ሌላ የጠሉት ነገር የለም። ወላሁ ዐላ ኩሊ ሸይኢን ሸሂድ አላህ በሁሉም ነገር ላይ ምስክር ነው በማለት አላህ ገለጸ ማለት ነው። طيب والسماء ذات البروج በሰማይ እምላለሁኝ አለ አላህ Subhanahu Wa Ta'ala ذات البروج የከዋክብት ባለቤት በሆነችው ሰማይ እምላለሁኝ። እንግዲህ በተደጋጋሚም እንዳየነው አላህ የሚምልባቸው ነገሮች እጅግ የገዘፉ ትልቅ ቦታ ያላቸው ትልቅ ትርጉምና መልእክት ያላቸው ነገሮች ላይ ነው የሚምለው። በሰማይ እምላለሁኝ አለ። ከዛስ ذات البروج የከዋክብት ባለቤት በሆነችው ሰማይ እጅግ ለቁጥር የሚያዳግቱ የሆኑ ተቆጥረው የማይዘለቁ በጣም በርካታ የሆኑ ከዋክብቶችን አቅፋ የያዘች በሆነችው ሰማይ እምላለሁ። የሰማይ ጌጦች በሆኑት ከዋክብት እንደዚሁም ደግሞ ለተመልካች እጅግ በጣም አስገራሚና አስደናቂ እጅግ በጣም ትልቅ ውበት የተላበሰች በሆነችው ሰማይ እምላለሁ ማለት ነው። ከዚህ በፊትም እንግዲህ አላህ Subhanahu Wa Ta'ala በሰማይ የማለባቸው አንቀጾችን አሳልፈናል። ግን በየቦታው ላይ ያስተውላችሁ ከሆነ ተደጋጋሚ ነገር አይደለም። በሰማይ እምላለሁ ብቻ አይደለም የሚለው አያይዞ ሌላ ሲፈት ይገልጽለታል። አያይዞ ሰማይን የሚገልጹት ነገሮች አያይዞ ነው የሚምለው ማለት ነው። እዚህ ቦታ ላይ የማለው በምንድን ነው? ذات البروج የቡሩጅ ባለቤት በሆነችው ሰማይ እምላለሁኝ አለ። طيب ቡሩጅ ምንድነው በሚለው ላይ አራት አይነት አስተያየቶች ተሰንዝረዋል። አራት አይነት ቀውሎች ተሰጥተዋል። አንደኛው ቡሩጅ ማለት هي الكواكب ከዋክብት ማለት ነው። والسماء ذات البروج ማለት የከዋክብት ባለቤት በሆነችው ሰማይ እምላለሁኝ ማለት ነው። አንደኛ ትርጉም ይሄ። ሁለተኛ ቡሩጅ ማለት هي القصور ህንጻዎች ማለት ነው። የህንጻ እና የተለያዩ ግንባታዎች ያሉባት ወይም የዛ ባለቤት በሆነችው ሰማይ እምላለሁኝ የሚል ማዕና አለ። ሶስተኛው ደግሞ ذات البروج ማለት والسماء ذات البروج ማለት ذات الخلق الحسن ማለት ነው። የመልካም አፈጣጠር ባለቤት የሆነች በጣም የምታምር በሆነችው ሰማይ እምላለሁኝ ማለት ነው ብለዋል። ሶስተኛ። አራተኛ ደግሞ ذات البروج ማለት هي منازل القمر والشمس የጨረቃና ፀሐይ ማረፊያ ያሉባት በሆነችው ሰማይ እምላለሁኝ ማለት ነው የሚል ማዕና ይሰጡታል ማለት ነው። ታዲያ የከዋክብት የጨረቃ ማረፊያና የፀሐይ ማረፊያ ሲባል ፀሐይ 12 ቡሩጆች አሉ ሰማይ ላይ ይላሉ የስነ ፈለክ ተመራማሪዎች ወይም ዑለማዎች። 12 ቡሩጆች አሉ። እነዚህን 12 ቡሩጆች ፀሐይ አንዱን ቡርጅ ለምትዞረው ወይም የምታርፍበት ለወር ያክል ትቆይበታለች አንዱ ላይ ማለት ነው። ያ ማለት 12ቱ ላይ 12 ወር ይወስድባታል ማለት ነው። አንድ አመት ይወስድባታል ለማለት ነው። ፀሐይ እነዚህን 12 ቡሩጆች ለማዳረስ አንድ አመት ይፈጅባታል። ጨረቃ ደግሞ አንዱ ቡርጅ ላይ የምትቆየው 2 ቀን ከثلث ነው። ثلث ማለት 1/3 ማለት ነው። የ2 ቀን 1/3 12ቱ ላይ ለመቆየት 12ቱ ቡሩጆችን የምታዳርሰው በ28 ቀን። ከዛ 2 ቀናቶች አሉ ጨረቃ ምንም ማትወጣባቸው ጨለማ የሚሆኑበት ሌሊቶች አሉ። 2 ሌሊቶች ማለት ነው። በድምሩ 30 ይሆናል። አንዳንዴ ደግሞ አንድ ቀን ብቻ ትጠፋና በቀጣዩ በአዲስ ትወለዳለች። ለዛ ነው የጨረቃ ወር 29 ቀን ነው ወይም 30 ቀን። ከዛ አያንስም ከዚህም አይበልጥም። እቺ ጨረቃ በ28 ቀን እነዚህን ቡሩጆች ታዳርሳቸዋለች። እነዚህ ቡሩጆች የተለያየ አይነት ይዘትና ቅርጽ አላቸው ይላሉ። 12ቱ الحمل الثور جوزاء سرطان الأسد السنبلة الميزان العقرب እያሉ ቅርጻቸው ይሄን ይመስላል። አንበሳ የሚመስል አለ፣ ጥጃ የሚመስል አለ፣ ጊንጥ የሚመስል አለ ምናምን ብለው 12ቱን ቡሩጆች በእንደዚህ አይነት ስያሜ ይሰይሟቸዋል ማለት ነው። እና የነዚህ ቡሩጆች የነዚህ የፀሐይና የጨረቃ ማረፊያ ቦታዎችን ይዛ በውስጧ አቅፋ በምትገኘው ሰማይ እምላለሁኝ እያለ አላህ Subhanahu Wa Ta'ala ይህንን እየተናገረ ነው ማለት ነው። ተባረከ الذي جعل في السماء بروجا በሰማይ ላይ ቡሩጆችን ያደረገ ጌታ የተባረከ ነው። وجعل فيها سراجا وقمرا منيرا አብሪ ጨረቃና እንደዚሁ የሚንቦገቦግ ብርሃን የያዘው የሆነ ፀሐይን ያደረገባት ጌታ በረከቱ የበዛ ነው እያለ ይናገራል ሱረቱል ፉርቃን ላይ ማለት ነው።
ለቀድ ጀዐልና ፊ ሰማኢ ቡሩጀን ወዘየናሃ ሊናዚሪን በሰማይ ላይ ቡሩጅ የከዋክብትና የፀሐይና የጨረቃ ማረፊያዎችን አድርገናል፣ ለተመልካቾችም እንደዚሁ አሳምረናታል፣ አስጊጠናታል፣ አድምቀናታል በማለት አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። እነዚህ ነገሮች በመሄዳቸው በመምጣታቸው በቆይታቸው ጊዜ የሚታወቅበት ሂሳብ የሚሰራበት ብዙ ነገሮች የሚታወቅበት በእነዚህ ቡሩጆች አማካኝነት በጨረቃ በፀሐይ አማካኝነት ማለት ነው። እና አላህ ሱብሓነሁ ወተዓላ እየማለ ያለው በዚህ አስደናቂ ፍጥረትና በዚህ በጣም ትንግርት የተሞላበት በሆነው ፍጡር በሰማይ እየማለ ነው። አላህ ሱብሓነሁ ወተዓላ እንደዚህ ግዙፍ በሆኑ ነገሮች ምሎ የሚናገርበትን ነገር የገዘፈ ነው። ወደፊት የሚምልበት ነገር በጣም ትልቅ ቦታ ያለው ያኒ ሐታ እንኳን የአላህ ሱብሓነሁ ወተዓላ ንግግር ይቅርና ማንኛውም ሰው የሚናገርበት ንግግር ወይም የሚናገረው ንግግር ምሎ ከተናገረ ያ ጉዳይ በጣም የከበደ ጉዳይ ነው ማለት የምር ነገር ነው ማለት ተምሎ የተነገረበትና እንዲሁ የተነገረበት ያኒ ተመሳሳይ ነገር አይደለም። አላህ ሱብሓነሁ ወተዓላ ሲሆን ደግሞ የማለበት ጉዳይ ደግሞ ያኒ የማለበት ነገር ደግሞ ከባድ ነገር ሲሆን የተማለበትን ጉዳይ እንደዚሁ የገዘፈ መሆኑን እንገነዘባለን እንረዳለን ማለት ነው። ለአይ ሐል በዚህ የመጀመሪያው አንቀጽ ላይ አላህ ሱብሓነሁ ወተዓላ በሰማይና ውስጡ ላይ አቅፎ በያዛቸው ሰማይ ውስጡ ላይ አቅፎ በያዛቸው ነገሮች እየማለ ነው። ወሰማኢ ዛቲል ቡሩጅ የሚለው ይህን ነው ማለት ነው። ከዛ ማስከተልና ምን አለ? ወልየውሚል መውዑድ በቀጠሮ ቀንም እምላለሁኝ አለ። የቀጠሮ ቀን የትኛው ነው ሲባል باتفاق جميع المفسرين በሁሉም ሙፈሲሮች ስምምነት وهو يوم القيامة ተብሏል። በቂያማ ቀን እምላለሁ። የውሙል መውዑድ ማለት የቀጠሮ ቀን የሰማይ መላእክት የምድር ሰዎች ሁሉ ሊገናኙ ቀጠሮ የተያዘበት ዕለት ማለት ነው። ሙእሚኖች በሰሩት መልካም ስራ እንደሚመነዱ ቃል የተገባላቸውና የተቀጠሩበት ቀን አላህ ምን አለ ስለ ሙእሚኖች ሲናገር لا يحزنهم الفزع الأكبر ታላቁ ድንጋጤ ምንም አያስደነግጣቸውም አያስተክዛቸውም። ወተተለቃሁም الملائكة መላእክቶችን ይቀበሏቸዋል ያገኟቸዋል ሙእሚኖችን ምን እያሉ هذا يومكم الذي كنتم توعدون ስትቀጠሩ የነበራችሁት ቀን ይህ ቀን ነው እያሉ ይቀበሏቸዋል አቀባበል ያረጉላቸዋል ለሙእሚኖች ማለት ነው። እንደዚሁም ኩፋሮችም በክህደታቸው ሳቢያ እንደሚቀጡ የተዛተባቸው ቀን የቂያማ ቀን አላህ ምን አለ? ፈዘርሁም ተዋቸው የኹዱ ይዘባርቁ ወየልዓቡ ይጫወቱ ሐታ ዩላቁ የውመሁም الذي كانوا حتى يلاقوا يومهم الذي يوعدون የሚቀጠሩበትን ቀን እስከሚገናኙ ድረስ ተዋቸው። እንደፈለጉ ይሁኑ፣ እንደፈለጉ ይጫወቱ፣ እንደፈለጉ ይዘባርቁ፣ እንደፈለጉ ይቀልዱ፣ ተዋቸው። የሚቀጠሩበት ቀን እስከሚያገኙት ድረስ የዛኔ እስከሚደርሱ ድረስ ተዋቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል። ያ ቀን እንግዲህ አላህ ሱብሓነሁ ወተዓላ ለምርመራና ለስብሰባ ቀጠሮ የሰጠበት ቀን ነው። ረበና ኢነከ ጃሚዑ ናሲ ሊየውሚን ላ ረይበ ፊህ ኢነላሃ ላ ዩኽሊፉል ሚዓድ። ጌታችን ሆይ አንተ ማለት ሰዎችን ምንም ጥርጥር ለሌለበት ቀን ለቂያማ ቀን የምትሰበስባቸው ነህ። ኢነላሃ ላ ዩኽሊፉል ሚዓድ አላህ ደግሞ ቀጠሮን የሚያፈርስ ጌታ አይደለም ብሎ እንደገለጸው ማለት ነው። ያ የቀጠሮ ቀን ያንን ቀን ማንም የሚያስተባብለው የሚክደው የለም። ያን ቀን ሁሉም ከቀብሩ አፈሩን እያራገፈ ይነሳል። ቃሉ ያ ወይለና መን በዐሰና ሚን መርቀዲና ማነው ከመኝታችን የቀሰቀሰን ማነው ከዚህ ቦታ ላይ ያስነሳን እያሉ ይላሉ። ሁሉም ማለት ኩፋሮችም ሙእሚኖችም ሁሉም هذا ما وعد الرحمن وصدق المرسلون ይሄ አላህ ሱብሓነሁ ወተዓላ ቀጠሮ የሰጠበት ቀን ከሞታችሁ በኋላ ትቀሰቀሳላችሁ የተባለ ሲቀጠር የነበረው ዕለት ይህ ነው ይላል። وصدق المرسلون የዛንም የመጡት መልእክተኞች የአላህን መልእክት ሲያስተላልፉ የነበሩልን ሰዎች ሁሉ እውነታቸውን ነበር ማለት ነው። وصدق المرسلون ብለው ይላል እና የቀጠሮ ቀን ማለት ይሄ ቀን የቂያማ ቀን ሰዎች ሁሉ ለሂሳብ አላህ ሱብሓነሁ ወተዓላ ፊት ራቆታቸውን እንደተፈጠሩ ሆነው የሚቆሙበት ቀን የውመ የቁሙ الناس لرب العالمين ያ የቀጠሮ ቀን ነው። ይህ ለመሆኑ ኺላፍ የለውም። ያኒ اليوم الموعود ማለት የቂያማ ቀን ለመሆኑ ሁሉም ሙፈሲሮች የተስማሙበት የሆነ
ትርጓሜ ነው ማለት ነው። طيب ያ ቀን የተወሰነ ቀን አይቀየርም አይለወጥም። ማን ነው የሚያውቀው ያንን ቀን ሲባል አላህ Subhanahu Wa Ta'ala ብቻና ብቻ ነው የሚያውቀው። ሌላ ማንንም የሚያውቀው የለም። ላ መለኩል ሙቀረብ ወላ ነብዩል ሙርሰል ያኒ ወደ አላህ ቅርብ የሆነ መላእክት የሚሆን የተላከ ነብይ የሚሆን ማንኛውም ሰው የቂያማን መቼነት የሚያውቅ ማንም የለም ማለት ነው። እና ያ ቀን በዛን ቀን እምላለሁኝ ብሎ አላህ Subhanahu Wa Ta'ala የቀኑን ግዝፈት አስረዳ አመላከተ ማለት ነው። ከዛ ወደ ሶስተኛው መሐላ እንደዚሁ ተሸጋገረ። ወሻሂድን ወመሽሁድ በመስካሪና በሚመሰከርበትም ነገር ሁሉ እምላለሁኝ አለ አላህ Subhanahu Wa Ta'ala። ወሻሂድን ወመሽሁድ ምንድነው የተፈለገበት ወሻሂድን ወመሽሁድ በማለት በሚለው ላይ በጣም ብዙ አስተያየቶች ተሰጥተዋል። ብዙ ትርጓሜዎችም ተሰጥተዋል። ሻሂድ ምንድነው መሽሁድ ምንድነው በሚለው ላይ እንደውም ወደ 20 እና ከዚያ በላይ ያሉ ትርጓሜዎችም ይሰጣሉ ዑለማዎች ሙፈሲሮች ማለት ነው። ለማንኛውም አላህ Subhanahu Wa Ta'ala ያለው ቢኩል ሻሂድን የሽሃድ መስካሪ በሆነ ነገር በጠቅላላ ምንድናቸው እነዚህ መስካሪዎች ወደፊት እናያለን። ወቢኩል መሽሁድን ይሽሃዱ ዐለይህ እና በሚመሰከርበት ነገር በጠቅላላ አላህ Subhanahu Wa Ta'ala ምሏል ማለት ነው። እንግዲህ ሻሂድ መሽሁድ የሚለው ላይ ኻስ የሆነ ሻሂድ አለ፣ ዓም የሆነ ሻሂድ አለ። እንደዚሁም ደግሞ አዓም የሆነ ሻሂድም አለ። ለየት ያለ ሰፋ ያለና በጣም ሰፋ የሚል መስካሪ ተብሎ የተያዘ ነገር አለ ማለት ነው። አላህ Subhanahu Wa Ta'ala እነዚህን መስካሪዎች በቁርአን ውስጥ በተለያዩ አንቀጾች ላይ ጠቅሷቸዋል። قال الله تعالى في شهادة الأمة على الناس وشهادة الرسول عليها وكذلك جعلناكم أمة وسطا ይሄ ነብዩ አለይሂ ሰላቱ ወሰላም ኡማ የነብዩ አለይሂ ሰላቱ ወሰላም ህዝብ ምስክር ነው መስካሪ ነው። ማን ላይ ነው የሚመሰክሩት? ሌሎች ህዝቦች ላይ ይመሰክራሉ። ፊት የነበሩት ህዝቦች ላይ ነው። የቂያማ ቀን አንድ ነብይ ይነሳና ለህዝቦች መልእክትን አድርሰሃል ይባላል። አዎ አድርሻለሁ። ማን ምስክር አለ ይጠየቃል። قال يشهد محمد صلى الله عليه وسلم وامته ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና የሱ ህዝቦች ምስክር ናቸው ይላል። ከዛ ህዝቦቻቸውም የነብዩ ሰለላሁ ዐለይሂ ወሰለም ኡማ እነዛ ህዝቦች ላይ ይመሰክራሉ። ያኒ ዓድ፣ ሰሙድ፣ ኑህ ሁሉም ነብያት ማለት ነው። የዛን ቀን ሰው የሚፈልገው የሚድንበትን መንገድ የሆነ አልተከሰተም ምንም ምስክር የለም ብሎ በሚያስብበት ሁኔታ ለመዳን የማይፈነቅለው ድንጋይ የማይቆፍረው ጉድጓድ የለም። ያስተባበላል፣ ይክዳል። መዳን ስለሆነ የሚፈልገው ማለት እኛ ማጃአና ሚን በሺሪን ወላ ነዚር ይላል። ምንም መልእክተኛ የሚባል ነገር አልመጣልንም። የምን ዓድ ነው የምን ሁድ ነው የምን ሷሊህ ነው ምንም ነብይ አልመጣም ወደኛ ጋር ብለው ያስተባበላል። ይህን ጊዜ ነብዩ ደግሞ የተላከላቸው ነብይ ምን ይላል? ኧረ እኔ አድርሼላቸዋለሁ የተሰጠኝን መልእክት አድርሻለሁኝ ይላል። ማን ይመሰክርልሃል? ምስክር ፍለጋ ይኬዳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ህዝቦቻቸው ይመሰክራሉ። ለዚህ ነው ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለ ናስ ልክ እንደዚሁ መካከለኛ ምርጥ ህዝቦች ፍትሃዊ ህዝቦች አድርገናችኋል። ሊተኩኑ ሹሃዳአ ዐለ ናስ በሰዎች ላይ ምስክሮች እንድትሆኑ ይላል አላህ Subhanahu Wa Ta'ala። ወየኩነ الرسول عليكم شهيدا መልእክተኛውም ደግሞ በእናንተ ላይ ምስክር ይሆን ዘንድ በማለት ይናገራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቦቻቸው ላይ ይመሰክራሉ። ለሌሎችም ነብያቶች ለህዝቦቻቸው መልእክታቸውን ማድረሳቸውን ይመሰክራሉ። እንግዲህ ስለዚህ ሻሂድን ወመሽሁድ ከሚለው ከሚያካትተው ነገር አንዱ ይሄ ነው ማለት ነው። ሌላ አላህ Subhanahu Wa Ta'ala ራሱ በሰዎች ላይ ምስክር ነው። ቁል አዩ ሸይኢን አክበሩ ሸሃዳ ከምስክርነት በስተኩል የትኛው ነገር ነው ከባዱ ግዙፉ ትልቁ? ቁልላህ አላህ ነው ብለህ መልስ። ሸሂዱን በይኒ ወበይነኩም በእኔና በእናንተ መካከል መስካሪ ነው ብለው ነብዩ አለይሂ ሰላቱ ወሰላም እንዲናገሩ ታዘዋል ማለት ነው። ሁለተኛው ይሄ አብዱላህ ብን አባስ ምን ያሉ አሻሂዱ ሁወ ሙሐመድ ሰለላሁ ዐለይሂ ወሰለም ወልመሽሁዱ የውመል ቂያማ ሻሂድ የተባለው ነብዩ ናቸው። መሽሁድ የተባለው ደግሞ የውመል ቂያማ ነው፣ የቂያማ ቀን ራሱ። ምን ማለት ነው ታዲያ? መሽሁድ ማለት ሰዎች የሚገኙበት ሰዎች የሚጣዱበት ቀን ማለት ነው። መሽሁድ የሚለው ማዕና ሁለተኛው ከምስክርነት አንፃር ሳይሆን ከመገኘት አንፃር ይተረጎማልና ማለት ነው። ሌላ وقال تعالى في شهادة أعضاء الإنسان عليه يوم القيامة የሰው ልጅ የሰውነት አካሉ በራሱ ላይ ምስክር ሆኖ ይመጣል የቂያማ ዕለት። يوم تشهد عليهم ألسنتهم
ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን በዛን ቀን ተሽሀዱ ዐለይሂም አልሲነቱሁም ምላሶቻቸው ራሳቸው ላይ ይመሰክራሉ ሰዎቹ ላይ ማለት ነው የተናገሩትን ንግግር ይሄን ተናግሬያለሁኝ እያሉ ምላሱ ይመሰክራል ወአይዲሂም እጆቻቸውም የሰሩትን ስራ ይመሰክራሉ ወአርጁሉሁም እግሮቻቸውም ቢማ ካኑ ያዕመሉን ይሰሩ የነበረውን ነገር ይመሰክራሉ የዛን ቀን ምን ይላል የሰው ልጅ አላህ ሆይ አንተ እንግዲህ ፍትሃዊ ነህ ስለዚህ እኔ በራሴ ላይ ከራሴ ውጪ ማንንም ምስክርነት አልቀበልም ይላል በቃ ራሴ ላይ ለመሰክር የሚገባው እኔ ብቻ ነኝ እንጂ ከኔ ውጪ ሌላ መስካሪ በእኔ ላይ ሊኖር አይገባም ማንንም አላምንም ይላል ቅድም እንዳልነው ሰው የሚፈልገው ምንድነው በዛን ቀን ከዛች እሳት መዳን ከቅጣት ከአላህ Subhanahu Wa Ta'ala ቅጣት ነፃ መውጣት ነው የሚፈልገው የቻለውን መንገድ ሁሉ ይሞክራል ስለዚህ ምስክር ከራሴ ውጪ ሌላ ምስክር አልቀበልም ብሎ ሲናገር አላህ Subhanahu Wa Ta'ala اليوم نختم على افواههم يعني አፋቸውን እንይዛለን وتكلمنا ايديهم وتشهد ارجلهم بما كانوا يكسبون ከዛም በኋላ እጆቻቸው ይናገራሉ እግሮቻቸው ይናገራሉ እንደዚሁም ደግሞ መላ ሰውነታቸው አካላቸው ይናገራል ያደረጉትን ነገር ዝርዝር ነገር በራሳቸው ላይ ይመሰክራል ማለት حتى جلود የሰውነት ቆዳቸው ሳይቀር እንኳን እነሱ ላይ ይመሰክርባቸዋል ብሎ ነው አላህ Subhanahu Wa Ta'ala የሚናገረው ከዛም በኋላ ምን ያለው እንዴ ለእናንተ እኮ ነበር የምንዋገተው የሰውነት አካሉ እንደገና ይናገራል እጁን እግሩን ያናገራል Subhanahu እኔ የምንዋገተው ለእናንተ አይደል እንዴ እናንተ እንዳትቀጡ አይደል እንዴ እኔ ጀሃነም ብገባ እናንተ ይቀርላችሁ መስሏቸዋል እያለ ልክ ሌላ አካል ሌላ ሰው የሚያናግር መስሎ ያናግራቸው قالوا انطقنا الله الذي انطق كل شيء وهو خلقكم اول مره الله سبحانه وتعالى ሁሉንም ነገር እንዲናገር የሚያደርገው አላህ ነውና እሱ እንድንናገር ያደረገን እሱ መጀመሪያውንም የፈጠራችሁ እሱ ነው ያስገኘንም እሱ ከዛ አስከትሎ ምን አለ وما كنتم تستترون ان يشهد عليكم سمعكم ولا ابصاركم ولا جلودكم አይኖቻችሁ ጆሮአችሁ ቆዳዎቻችሁ እንዳይመሰክሩባችሁ አትደበቁ ነበር የቂያማ ቀን እስቲ አይኔ ሳያየኝ ወንጀል ልስራ ጆሮዬ يعني ምስክር እንዳይሆንብኝ ጆሮዬን ለብቻ አድርጌ ወንጀል ልስራ የሚባል ነገር የለም ከሱ ሙንፈክ የሚሆን የሚለይ አይደለም ማለት ስለዚህ እነዚህ የሰውነት አካሎች የቂያማ ቀን ምስክር እንደሚሆኑ ሁሌም የሚያስብና የሚያስተውል ሰው ከወንጀል ነገር ራሱን ያርቃል ከሐራም ነገር ከጥፋት ራሱን ይጠብቃል ማለት ነው ስለዚህ የቂያማ ቀን ለምስክርነት ከሚቀርቡ ነገሮች አንዱ የሰውነት አካል ነው የሚመሰከርበት ምንድነው ደግሞ ሲባል ሰው يعني የሰው ልጆች ይመሰከርባቸዋል ማለት ነው ሌላው ከምስክሮች ሌላኛው መሬት ናት ምድር وقال سبحانه وتعالى في شهادة الأرض على عمل الإنسان يوم القيامة የቂያማ ቀን ምድር ላይዋ ላይ የተሰራባትን ነገር ትናገራለች يومئذ تحدث أخبارها በዛን ቀን መሬት ወሬዎቿን ትናገራለች ነብዩ አለይሂ ሰላቱ ወሰለም የምድር ወሬዎች ምን እንደሆነ ታውቃላችሁ ምንድነው ሲሏቸው يعني بما عمل عليها በሷ ላይ የተደረገውን በሷ ላይ የተሰራውን ያንዳንዱን ነገር ትዘረዝራለች ምንም የሚደበቅ ነገር የለም ማለት ነው ብለው ተናግረዋል እንደዚሁም ደግሞ መላእክቶች አሉ በሰው ላይ የሚመሰክሩ وجاءت كل نفس معها سائق وشهيد يعني የሚነዳና ከኋላ እየነዳ የሚያመጣውና ሸሂድ ምስክር የሚሆኑ መላእክቶች ይኖራሉ ሁሉ ነፍስ በሁሉም በእያንዳንዱ ነፍስ ላይ ብለው አላህ Subhanahu Wa Ta'ala ተናግሯል እንደዚሁም አላህ ምስክር ነው በሰዎች ስራ ላይ والله على كل شيء شهيد እዚሁ ምዕራፍ ላይ እንደተነገረው ማለት ነው ዒሳ አለይሂ ሰላምም እንደዚሁ ሻሂድ ናቸው ምስክር ናቸው وكنت عليهم شهيدا ما دمت فيهم በእነሱ ውስጥ እስከኖርኩኝ ጊዜ ድረስ በእነሱ ላይ ምስክር ነበርኩ የሚያደርጉትን ነገር ሁሉ አውቅ ነበር فلما توفيتني አንተ ግን ወደ አንተ የወሰድከኝ ጊዜ كنت انت الرقيب علي በእነሱ ላይ ተቆጣጣሪ የነበርከው አንተ ነህ وانت على كل شيء شهيد እያሉ የቂያማ ቀን ይመሰክራል ويوم نبعث في كل امه شهيدا عليهم من انفسهم በሁሉም ህዝቦች ላይ ደግሞ ከራሳቸው ምስክር እናስነሳባቸዋለን ብሎ አላህ Subhanahu Wa Ta'ala ተናግሯል ይሄ ሁሉ እንግዲህ በብዙ አይነት ምስክሮች ቁርአን ላይ የተነገሩ የሆኑ ምስክሮች ናቸው ወሻሂዲን ወመሽሁድ የሚለው የትኛው እንደሆነ ተለይቶ ስላልተነገረ ዓም ነው እነዚህን ሁሉ ያካትታል ሁሉንም በውስጡ አቅፎ ይይዛል ማለት ነው ይሄንን ብዙ ሙፈሲሮች ይመርጣሉ حتى እንደው በቁርአን ተለያዩ ቦታዎች ላይ እንደዚህ ዑሙም ሆነው የመጡ ነገሮች ላይ
በጥቅሉ መተርጎምና በጥቅሉ መረዳት መልካም ወሻሂድን ወመሽሁድ የሚለው ዓም يشمل كل شاهد وكل مشهود عليه ማንኛውም ምስክር ማንኛውም የሚመሰከርበት ነገር እዚህ ውስጥ ይካተታል እዚህ ውስጥ ይይዛል ማለት አንድ ሐዲስ ላይ ኢማሙ ትርሚዚ በዘገቡት ሐዲስ ላይ አቡ ሁረይራ ነብዩ አለይሂ ሰላቱ ወሰለም እንዲህ እንዳሉ ጠቅሰዋል اليوم الموعود ማለት يوم القيامة የቂያማ ዕለት ነው واليوم المشهود ማለት ደግሞ يوم عرفة የዓረፋ ቀን ነው 9ኛው ዙል ሒጃ 9ኛ ቀን ማለት ነው ብለው ተርጉመዋል والشاهد يوم الجمعة شاهد ማለት ደግሞ የተፈለገው የጁሙዓ ዕለት ነው በማለት ይጠቅሳሉ እዚህ ሐዲስ ላይ ከዛ አስከትለው ምን አሉ وما طلعت الشمس ولا غربت ፀሐይ አልወጣችም አልጠለቀችም على يوم أفضل منه ከጁሙዓ ቀን በላጭ በሆነ ከጁሙዓ ቀን የተሻለ በሆነ ቀን ላይ ፀሐይ አልወጣችም አልገባችም يعني ፀሐይ ከምትወጣባቸውና ከምትገባባቸው ቀናቶች ሁሉ በላጩ ቀን የጁሙዓ ቀን ነው ማለት ነው فيه يعني ساعة لا يوافقها عبد المؤمن በዚህ ጁሙዓ ቀን ላይ አንድ ሰዓት አለች አንዲት ጊዜ አለች አንድ ሙእሚን የሆነ የአላህ ባሪያ يدعو الله بخير اللهን በመልካም ነገር እየለመነ መልካም ነገር እየጠየቀው ያችን ሰዓት አያገኛትን إلا استجاب الله له الله ምላሽ ቢሰጠውና ቢቀበለው እንጂ ብለው ተናግረዋል ولا يستعيذ من شر إلا أعاذه الله منه በዛች ሰዓት እንደዚሁ ከአላህ Subhanahu Wa Ta'ala በአላህ ከክፉ ነገሮች አይጠበቅም አላህ ይጠበቀው ቢሆን እንጂ በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ይሄ ብቻ አይደለም ኩሉ يوم እያንዳንዱ ዕለት እያንዳንዱ ቀን ምስክር ነው عند حديث ላይ ነብዩ አለይሂ ሰላቱ ወሰለም ይሄንን ተናግረዋል ምን ይላል ليس من يوم يأتي على العبد إلا ينادى فيه አንድም ቀን በሙእሚን ባሪያ ላይ ወይም በአንድ ባሪያ ላይ አንድም ቀን አይመጣም ቀኑ የሚጣራ ቢሆን እንጂ የብነ አደም አንተ የአደም ልጅ ሆይ انا خلق جديد እኔ አዲስ ፍጡር ነኝ وانا فيما تعمل عليك غدا شهيد አንተ በምትሰራው ዛሬ በኔ ውስጥ በምታደርገው በምትፈጽመው እያንዳንዷ ነገር የቂያማ ቀን አንተ ላይ ምስክር ነኝ فاعمل في خيرا اشهد لك به غدا በኔ ውስጥ መልካም ነገር ስራበት ነገ የቂያማ ቀን መሰክርልሃለሁ ምስክር ሆነልሃለሁ فاني لو قد مضيت لم ترني ابدا እኔ ባልፍና ካመለጥኩ መቼም አታየኝም መቼም አታገኘኝም ነገ የሚመጣው ሌላ ቀን ከነገ ወዲያ የሚመጣው ሌላ ቀን ድረስበት አትድረስበት የሚታወቅ ነገር የለም አገኘው አታገኘው አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ስለዚህ እኔ ዛሬ ካመለጥኩ መቼም አታገኘኝ የምትጠናቀቀው የምታልቀው ያንዳንዷ ሰዓት ያንዳንዷ ደቂቃ እያለፈች ነው የምትሄደው የምታገኘው ሌላ እዛ ውስጥ ሌላ ራሱን የቻለ ስራ አለ ራሱን የቻለ ስለዚህ ባለህበት ጊዜ መልካም ነገር ስራበት ويقول الليل مثل ذلك ለሊትም ይሄን የመሰለ ንግግር ይናገራል ብለው ትርሚዚ የዘገቡትን ዘገባ ቁርጡቢ በኪታባቸው ላይ አምጥተውታል ማለት ነው ስለዚህ ቀንም መስካሪ ነው حتى ቁርአን والقرآن شاهد لك أو عليك قرآن سايقر راسه وإلا أنت مسكر يون لها كسرهبت كنوركبت كتجبركو كسرهبت متكراو كهونه يجيك أماكن مسكر هنا يمت الله يجيك أماكن سورة البقرة آل عمران ليلوش مأرافوشم ياسكتلون نزيه مري هنا يمتنا لا بالدرباتشو لا بعدنياتشو يمواقفالو يكراكرالو ولا نبي صلى الله عليه وسلم تناقرأ ያንን ሲያደርግ ሚቀራበት ከሆነ በትክክል የሚሰግድባቸው ሚቀራባቸው ሚኖርባቸው ከሆነ ምስክር ይሆንለታል ማለት በተቃራኒው ደግሞ ቁርአንን يعني ከጀርባው ኋላ የጣለ ከሆነ ቁርአን ምን እንደሆነ ዞር ብሎ የማያየው ከሆነ ቁርአን የማይቀራ ከሆነ በቁርአን የማይሰራ ከሆነሳ ቁርአንን ሀጅር ያደረገ እና የራቀ ከሆነ ደግሞ ቂያማ ቀን ምስክር ሆኖበት ይመጣል ማለት ሲራጥ አያሻገረውም ማለት ስለዚህ እነዚህም ከምስክሮች ሌላኛው ናቸው ሌላ ደግሞ ጾምም እንደዚሁ ምስክር እንደሆነ ነብዩ አለይሂ ሰላቱ ወሰለም ተናግረዋል اللهم اني اظمأت نهاره الله ቀኑን ሙሉ በውሃ ጥም እንዲሰቃይ ሆኖ እኔን يعني ጾምን ማለት ነው ሲያደርግ ነበር ሲሰራ ነበርና እባክህን ለሱ ሸፋዓ ሆነኝ ላጠፋው ጥፋት ለሰራው ወንጀል እኔን እንደው አማላጅ አድርገኝና ይቅርታ አድርግለት እያሉ ቁርአንን ጾምን የቂያማ ቀን እንደሚሟገቱና ለሰውየው እንደሚቆሙ ነብዩ አለይሂ ሰላቱ ወሰለም ተናግረዋል ማለት ነው ስለዚህ ወሻሂዲን ወመሽሁድ የሚለው እነዚህ ነገሮች ሁሉ ውስጡ ላይ የሚያካትትና ውስጡ ላይ የሚይዝ ነገር طيب ከዛ አላህ Subhanahu Wa Ta'ala አስከተለና ምን አለ قتل اصحاب الاخدود የጉድጓድ ባለቤቶች ተረገሙ አለ
የተማለበት ጉዳይ ይህ ነው። እነዚህ ሰዎች የተረገሙ መሆናቸው፣ ከአላህ ረሕመት የራቁ መሆናቸው፣ ከአላህ ረሕመት የተባረሩ ለመሆናቸው ነው እስካሁን ምሎ በተላላቅ ነገሮች በግዙፍ ነገሮች ምሎ የተናገረው። ለዚህ ቁቲለ አስሓቡል ኡኽዱድ هذا جواب القسم ላም ወድቋል ለቁቲለ አስሓቡል ኡኽዱድ እንደማለት ነው ብለው ይህንን ተርጂሕ ያደረጉ ዑለማዎች አሉና አስሓቡል ኡኽዱድ የጉድጓድ ባለቤቶች ተረገሙ። ኡኽዱድ ማለት በቀጭኑ እንደ ቦይ ተደርጎ በርዝመት የተቆፈረ የሆነ ጉድጓድ ኡኽዱድ ይባላል። እና እንደዛ አድርገው ሰዎች የሆኑ ሰዎች ነበሩ። ቅሳው ወደፊት ሙስሊም የዘገቡት ዘገባ አለ እናየዋለን። እንደዚህ አይነት ጉድጓድ ቆፈሩና አማኞችን በግድ እዛ ውስጥ እየወረወሩ እንዲቃጠሉ በእሳት ያቃጠሏቸው ሰዎች ነበሩ። እነዛ ሰዎች ናቸው ተረገሙ ብሎ አላህ ሱብሓነሁ ወተዓላ እየተናገረ ያለ። አናሪ የእሳት ባለቤቶች ይሄ በደል ኢህቲማል ነው። ኡኽዱድ ቁቲለ አስሓቡል ኡኽዱዲ አናሪ የሚለው ቁቲለ አስሓቡን ናሪ እንደማለት የእሳት ባለቤት የነበሩ ሰዎች ተረግመዋል። ዛቲል ወቁድ የመቀጣጠያ ባለቤት የሆነችው እሳት በኃይል እንዲነድ የተደረገ ውስጡ ላይ እንጨት እንደዚሁም ደግሞ የተለያየ ነዳጅ ነገሮች ጨምረውበት ተጋግሞ እንዲነድና በኃይል እየተንቀለቀለ እንዲነድ አድርገው ያዘጋጁ ሰዎች ተረገሙ። ኢዝ ሁም ዐለይሃ ቁዑድ መቼ ነው የተረገሙት ቢባል በዛች እሳት ላይ ተቀማጮች በነበሩ ጊዜ። ፊት ጊዜ እንግዲህ ታውቃላችሁ ሰዎች ሌሎችን እንዲሰቃዩ በማድረግ የተለያዩ አይነት ስቃዮችን እንዲቀምሱ በማድረግ እነሱ ይዝናኑባቸው ነበር። ዙሪያውን ተቀምጠው እየተሳሳቁ እየተሳለቁ የነሱ ስቃይና የነሱ ህመም መዝናኛ አድርገው የሚይዙ ሰዎች ነበሩ። ኢዝሁም ዐለይሃ ቁዑድ ማለት ይህ ነው ማዕናው ብለው ይላል። ወይም ደግሞ ኢዝሁም ዐለይሃ ቁዑድ ማለት ይሄው እሳት ራሱ አላህ ሱብሓነሁ ወተዓላ መቼም ሁሉም ነገር የሚያዘው እሱ ነው። በኃይል እንዲነድና እዛ በዙሪያው የተቀመጡ ሰዎችንም እንዲበላቸው እንዲያቃጥላቸው አድርጓቸዋል። ለዛ ነው ኢዝሁም ዐለይሃ ቁዑድ ብሎ የተናገረው ለዛ ነው ብሎ ይላሉ። አብዛኞቹ ግን የመጀመሪያው ላይ ትርጓሜ ላይ ያሉት ማለት ነው። ወሁም እነዚህም ሰዎች ዐላ ማ የፍዐሉነ ቢልሙእሚኒን በሙእሚኖችና በአማኞች ላይ በሚያደርጉት ነገር ሹሁድ እዛው የተገኙና የሚመለከቱ ናቸው በማለት አላህ ሱብሓነሁ ወተዓላ ተናገረ። ይሄ ማለት ነው ይህን ትዕዛዝ የሰጡ ሰዎች እነዛ ነገስታትና ባለስልጣኖች ሙእሚኖች እንዲሰቃዩ እንዲቃጠሉ ያደረጉ ሰዎች በአይናቸው በብረቱ እየተመለከቱ በእሳት ሲንገበገቡና ሲሰቃዩ ሲቃጠሉ እያዩቸው እንኳን ምንም ለማዘንና ለመራራት እንኳን አልፈለጉም። ይህንን ውስጣቸው ላይ እንዲሰማቸው አላደረጉም። ሃዳ ሽደቱል ቀስዋ የድርቅና የጭካኔ የመጨረሻ ጥግ ነው ማለት ነው። ምናልባት ትዕዛዙን አስተላልፎ ያንን ነገር የማያይና የማይመለከት ቢሆን እንደው ስላላየ ነው ተብሎ ይታሰብ ይችላል። ግን እያየ ያንን ስቃይ እየተመለከተ ፊት ለፊት ቁጭ ብሎ እየታደመ ምንም እዝነትና ርህራሄ ያልያዛቸው የሆኑ ሰዎች ናቸው እነዚህ ሰዎች ማለት ነው። ሙእሚኖችን የሚያሰቃይ ሙእሚን ብቻ አይደለም፣ ማንኛውም ፍጡር ያለ አግባብ የሚያሰቃይ የሆነ ሰው የሚያሰቃይ የሆነ አካል ከአላህ ሱብሓነሁ ወተዓላ ዘንድ ትልቅ ቅጣት ነው የሚጠብቀው። አላህ ሱብሓነሁ ወተዓላ የሚያዝነው እዝነቱን የሚሰጠው ለሚያዝኑ ሰዎች ነው። ኢነማ የርሐሙ ላሁ ሚን ዒባዲሂ አሩሐማ አላህ ሱብሓነሁ ወተዓላ ከባሮቹ መካከል የሚያዝንላቸው ለማን ነው ሲባል ለአዛኞች ነው። የማያዝን ከሆነ ገሊዝ ከሆነ ደረቅ ከሆነ ምንም ርህራሄና አዘኔታ የሌለው ከሆነ ይሄ የጀነት ሰው አይደለም። የጀነት ሰዎች ምን አይነት ናቸው ሲባል አፍኢደቱሁም ሚስሉ አፍኢደት ጠይር ልባቸው ልክ እንደ አዕዋፋት ቀጭን ስስ ረቂቅ የሆነ ልብ ያላቸው ሰዎች ናቸው። የጀነት ሰዎች እነዚህ ናቸው። ሩህሩህ ናቸው፣ አዛኝ ናቸው። ለፍጡራን በጠቅላላ ያዝናል። ሐታ ለእንስሳቶች እንኳን ሳይቀር እዝነትና ርህራሄ ያላቸው ሰዎች ናቸው የጀነት ሰዎች የሚባሉት ማለት ነው። እነዚህ ግን በተቃራኒ በጣም ጭካኔ በተሞላው መልክ በዚህ አይነት መልኩ እንዲሰቃዩና እንዲቃጠሉ አደረጉ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በሙስሊም በዘገቡት ላይ ሌሎችም ኢማሙ አሕመድም ሌሎችም በዘገቡት ዘገባ ላይ የዚህን ቅሳ ተናግረዋል። ምን አሉ? አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃለ ካነ መሊኩን ፊ መን ካነ ቀብለኩም ከእናንተ ፊት በነበሩ ህዝቦች ውስጥ አንድ ንጉስ ነበር። ይሄ ንጉስ ወካነ ለሁ ሳሒሩን ድግምተኛ ነበረው፣ ጠንቋይ ነበረው ማለት ነው። ፈለማ ከቢራ ቃለ ሊልመሊክ ይህ ጠንቋይ እድሜው ሲገፋና ወደ ማርጀቱ ሲሄድ ለንጉሱ እንዲህ አለ፣
ኢኒ ቀድ ከቢርቱ እኔ እንግዲህ እንደምታየው ያኒ እድሜ ገፍቷል ሸምግያለሁኝና ወደ መሞቻዬ እየተጠጋሁ ነው። ስለዚህ ይህ ነገር እንዲቀጥል ይህ ዕውቀት እንዳይቋረጥ ፈብዐስ ኢለየ ጉላመን ወዐልምሁ ሲሕር ድግምት እንዳስተምረው አንድ ልጅ ላክልኝ። ፈጢን የሆነ ለቂን የሆነ በጣም የነቃ የሆነ የሚያስተምሩትን ቶሎ መቀበል የሚችል በጣም ጎበዝ የሆነ ልጅ የምትለውን ፈልገህ እንድትልክልኝ ይሄን ልጅ አስተምሬው የኔ ምትክ እንዲሆን አደርጋለሁኝ ብለዋል። ድግምት በትምህርት ነው የሚተላለፈው። ደጋሚዎች ለሌሎች ሰዎች ስልጠና እየሰጡ እውቀቱን እያስተማሩ እያስፋፉ በዚህ መልክ ነው የሚቀጥለው። ኢላ የውሚና ሃዛ ዛሬም ድረስ እንደዛ ነብዩ አለይሂ ሰላቱ ወሰላም ተዓሉመ ሲሕር ክልክል እንደሆነ በርካታ ሐዲሶች ላይ ተናግረዋል። ኩፍርም እንደሆነ ተጠቅሷል ማለት እና ልጅ ላክልኝና ላስተምረው ብለዋል። የፈለገው ምን አይነት ሰው ነው? ልጅ ታዳጊ ዕውቀት መቀበል የሚችል እንደዚህ አይነት አእምሮ ገና ንጹህ የሆነ አእምሮ ሁሉም ነው የሚፈልገው። መጥፎን ነገር ሊያስተምረው ይፈልጋል፣ መልካም ሊያስተምረው ይፈልጋል። ሁሉም ነው የሚፈልገው ይህን ነገር ሁሉም ነገር ለመቀበል ቅርብ። ولذلك يقول العلماء من ይላሉ العلم في الصغر كالنقش على الحجر በልጅነት እድሜ በህፃንነት ወይም በትንሽነት ትምህርት መማር ዒልም መማር ከነቅሽ على الحجر ድንጋይ ላይ እየወቀሩ እንደ መጽሐፍ ነው የሚቆጠረው። ድንጋይ ላይ የተጻፈ ጽሑፍ ያኒ ሁሌም አለ፣ ምንም ነገር አያጠፋውም ያን ነገር ማለት። በልጅነት የተማሩት ትምህርት ንጹህ አእምሮ ነው የሚሰጡት ነገር ይቀበላል። ለዚህ ነው ልጆችም ያኒ ዒልምን በማስተማር ላይ ቁርአን በማቅራት ላይ ሐዲስ እንዲያውቁ በማድረግ ላይ ሸሪዓን እንዲያውቁ ማድረግ ላይ መጠቀም የሚያስፈልገው። ለዚህ በልጅነት የተያዘ ዕውቀት አይጠፋም፣ ተግባራዊ ለመሆንም ለነገ ማንነታቸው መሰረት። ስለዚህ ይህንን ስላወቀ ነው ፈብዐስ ኢለየ ጉላመን ልጅ ላክልኝና ይህንን ድግምት ላስተምረው ብለዋል። ፈበዐሰ ኢለይህ ጉላመን ዩዐልሙ ከዛም እሱ በተባለው መሰረት አንድ ልጅ ፈልጎ መርጦ ይልክለታል ለዚህ ጠንቋይ ማለት ነው። ፈካነ ፊ ጠሪቂሂ ኢዛ ሰለከ ራሂቡን የሚገርመው በአጋጣሚ ደግሞ ወደዛ ጠንቋይ ሲሄድ ይህ ልጅ መሀል ላይ መንገድ ላይ ምን ይገኛል? አንድ ራሂብ አለ። ዓቢድ ማለት ነው። ራሂብ ማለት ዓቢድ ማለት አላህን የሚያመልክ ሰው መዓ እንደ ኸለዋ ነገር አዘጋጅቶ ቁጭ ብሎ እዛ ውስጥ ዚክር እያደረገ አላህን ስብሓነሁ ወተዓላ የሚያመልክና አላህን የሚገዛ አንድ ዓቢድ ሰው ነበር መንገድ ላይ። ፈቀዐደ ኢለይሂ ወሰሚዐ ከላመህ ከዛ መንገድ ላይ እስቲ ምንድን ነው የሚለው ምናምን ብሎ ቁጭ ብሎ የሚናገረውን ንግግር የሚያደርገውን ድርጊት በአንክሮ መከታተል ጀመረ። መሰጠውም እንደዚሁ ማለት ነው። ይሄ መንገድ ላይ ሲሄድ የሚያገኘው ራሂብ የሚያገኘው ዓቢድ ሰው የሚሰራው ስራ የሚያደርገው ድርጊት ያኒ ወደሱ እንዲሳብ አደረገው። እንደዚሁ ነው አንድ ሰው ንጹህ አእምሮ ላይ መልካም ነገር ሲመለከትና ሲያይ መይል ወደዛ ይሄዳል። ያኒ ክፋት በተፈጥሮ ሰው ይጠየፋል። ንጹህ የሆነ አእምሮ ያለው ሰው ማለት አላህ ሱብሓነሁ ወተዓላ ሰዎችን የፈጠረው በዚሁ ላይ ነው። ፍጥረት አላህ التي فطر الناس عليها لا تبديل لخلق الله አላህ የሰው ልጆችን የፈጠረው በዚህ መልክ ነው። በኋላ ነው የተለያዩ ነገሮች እየገቡ የሚያበላሹትና ያለውን አስተሳሰቡን የሚቀይሩት እንጂ በተፈጥሮ መልካም ነው ማንኛውም ማለት ነው። ቅጣት ያኒ ጉዳቱ ዝቅ የሚለው ነገር ነው የሚደረገው። ሸሪዓ ሁሉ ጊዜም እንደዚህ ሁለት መልካም ነገሮች ከተሰበሰቡ ከፍ ያለው ይሰራል፣ ዝቅተኛው ተትቶ። መልካም ነገሮች ሁለት መልካም ነገሮች ካሉ ከፍ ያለው ብዙ አጅር የሚያስገኘው። ለምሳሌ ዋጅብና ሱና ነገር በአንድ ቢመጣብን ዋጅቡን ነው የምናስቀድመው እንጂ ሱናውን አንሰራ። ዋጅብና ሱና ሲሆን ማለት ነው። ሁለት መፍሰዳዎች ደግሞ ከመጡ ዝቅተኛው ሁለቱም የማይቀር ከሆነ ዝቅተኛው ነው የሚሰራው ማለት ነው፣ ሌላ መፍትሄ ሳይኖር ሲቀር። ስለዚህ ምን ብለዋል? ይህን መፍትሄ ነገር በዚህ አይነት መልኩ አድርገህ ትምህርትን መቀጠል አለብህ፣ እዚህ መምጣትን ማቋረጥ የለብህም ብለዋል። ከዛ በኋላ በዚህ አይነት መልኩ ከዚህ ችግር ወጣ። በዚህ አይነት ሁኔታ ለብዙ ጊዜ ቆየና ፈበይነማ ሁወ ከዛሊክ በዚህ ሁኔታ ላይ የተመላለሰ በተለያየ ጊዜ ያኒ ዕውቀትን እየቀሰመ ዒባዳን እያወቀ አላህን ሱብሓነሁ ወተዓላን እያወቀ ሲሄድ ሸሪዓን ሲገነዘብ ጊዜ አንድ ቀን ይህንን ነገር ሐቅ ነው 100% እርግጠኛ ትክክለኛ ነው ልቀጥልበት ልጽናበት ወይስ የሚለውን መሞከር ፈለገ። ፈበይነማ ሁወ ከዛሊክ ኢዝ አታ ዐላ ዳበትን ዐዚማ የሆነ ትልቅ እንስሳ መንገድ ዘግቶ ቁጭ ብለዋል። ሰዎች በዛ በኩል መተላለፍ አልቻሉ፣ መንገድ ተቋርጧል ማለት ነው። ሰው ሁሉ ተሰብስቦ ቆሟል።
ያ እንስሳ ምንድነው ሲባል ቂለ ሁወ አልአሰድ አንበሳ ነው ተብሏል። ቂለ ሁወ ثعبان ትልቅ እባብ ነው ወይም ዘንዶ ነው ምናምን ተብሏል። አላየሃል የሆነ ትልቅ እንስሳ የሰዎችን መንገድ ዘግቶ ሰዎች መተላለፊያ አጥተው ቆመዋል። ከዛም فقال اليوم اعلم الساحر افضل ام الراهب افضل ዛሬ እለያለሁ ይሄ ድግምተኛው የተሻለ ነው አላህ ዘንድ የተወደደው ድግምተኛው ነው ጠንቋዩ ሰውዬ ነው ወይስ ራሂቡ ሰውዬ ያኛው ዓቢዱ ሰውዬ ነው የቱኛው እንደሆነ መለየበት ቀን ላይ ደርሻለሁኝ አለና فقال እንዲህ አለ اللهم አለ ጌታዬ ሆይ إن كان أمر الراهب أحب إليك የዛ ራሂብ ዓቢድ ሁኔታ የሱ ያለበት ነገር አንተ ዘንድ ተወዳጅ ከሆነ አንተ የምትወደው ከሆነ ከዚህ ከድግምተኛው ይልቅ ያኛውን ከሆነ የምትወደው فاقتل هذه الدابة حتى يمضي الناس ሰዎች ጉዟቸውን እንዲቀጥሉ መተላለፊያ እንዲያገኙ ይህንን እንስሳ ገደልልን ብሎ ትንሽዬ ፈረማሃ فقط ትንሽዬ ጠጠር ነገር ወይም ትንሽዬ ድንጋይ አንስቶ እንስሳው ላይ ወረወረበትና ገደለ ሞተ ማለት ነው። ይህን ጊዜ አረጋገጠ በቃ ስለዚህ ማረጋገጫ አግኝቻለሁ አላህ Subhanahu Wa Ta'ala የሚወደው የሚፈልገው የትኛው ነው የራሂቡን ጉዳይ ነው እንጂ የዛ የጠንቋዩን ነገር አላህ አይፈልግም አይወደውም ማለት ነው ብሎ አረጋገጠ። ከዛም ወመض الناس ሰዎችም ጉዟቸውን ቀጠሉ። ይህ ልጅ እንግዲህ ምን ሆነ ማለት ነው ሙጃበ ዳዕዋ ሆነ ማለት ነው። አላህ Subhanahu Wa Ta'ala የለመነው ነገር ሁሉ የሚፈጽምለት ልጅ ሆነ ማለት ነው። በምንድነው እዚህ ደረጃ የደረሰው ሲባል በሁለት ነገር በዕልምና በዒባዳ በእውቀትና አላህን በመገዛት ሁለቱንም አጣምሮ ይዞ ማለት ነው። ያን ራሂብ የሚያደርገውን ነገር አላህን Subhanahu Wa Ta'ala የሚያመልክበት በተለይ ተውሂድ አላህን በብቸኝነት መገዛት የሚባለውን አጥብቆ ይዞ ስለነበረ እዚህ ደረጃ ደረሰ ሙጃበ ዳዕዋ ሆነ ማለት ነው። ከዛ መጣና ለራሂቡ እንደዚህ እኮ ዛሬ አጋጥሞኝ እንደዚህ ዱዓ አድርጌ አላህ እንደዚህ አድርጎ ፈጸመልኝ ብሎ ያበስረዋል ይነግረዋል። ከዛ በኋላ ምን አለው ራሂቡ فقال له الراهب اي بني ልጄ ሆይ አለው አንተ اليوم افضل مني ዛሬ አንተ ከኔ የተሻልክ ከኔ የበለጥክ ትልቅ ሰው ሆነሃል ማለት ነው ከኔ በልጠኸኛል ማለት ነው አለ صراحه በግልጽ ማለት ነው። ከዛም وانك ستبتلى ባይሆን እንደዚህ ደረጃ ስትደርስ ደግሞ ፈተና ይመጣብሃል ትሞከራለህ ፊትና ይመጣብሃልና የዛኔ ፊትናው ሲመጣ فلا تدل علي ወደኔ እንዳትጠቁም እኔ ፊትና ውስጥ መግባት አልችልም። እንግዲህ ሙእሚን የሆነ ሰው ራሱን ሊጠራጠር ይገባል። ራሱን በቃ ለማንኛውም ፊትና ዝግጁ ነኝ ምናም ብሎ ራሱን ፊት ላይ ማውጣት የለበት። ፊትና ሲመጣ ሰው በቻለው መጠን ነው መሸሽና መራቅ ያለበት። ነብዩ አለይሂ ሰላቱ ወሰለም ዱዓ ያደርጉ ነበር لا تتمنوا لقاء العدو ከጠላት ጋር መገናኘትን አትመኙ فإذا لقيتموهم فاصبروا ግን ፊትናው ሲመጣ ስታገኙአቸው ጽኑ ታገሱ እንጂ በመጣ ያላችሁ ወደ ፊትና አትቋምጡ ፊትና አትፈልጉ መጥፎ ነው። ሰውየው የደጃል ጊዜ በቃ እኔ እንደ ተራራ የሚያክል ኢማን አለኝ ምንም አይነቀንቀኝም ብሎ በራሱ ላይ ተማምኖ ይመጣል። ፊት ለፊቱ ላይ ሲቀርብ ገና በመጀመሪያ በሚያየው ማምታቻ ይምታታና ይከተለዋል። መጀመሪያ ኢማን አለኝ ምንም አይነቀንቀኝም ብሎ ነበር ያሰበው። ፊትና እንደዚህ ነው። በማንኛውም ጉዳይ ላይ ፊትና ሲመጣ መሸሽ ነው የሚገባው። ፊትና የመጣ ጊዜ የተቀመጠ ሰው ከቆመ ሰው ይሻላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቁጭ ያለ ሰው ከቆመ ይሻላል። የቆመ ሰው ደግሞ ከሚሄደው ከሚራመደው ሰው ይሻላል። የሚራመደው ሰው ከሚሮጠው ሰው ይሻላል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይህ ሰዎች ወደ ፊትና በቀረቡ ቁጥር ለሃላክ ወይም ለጥፋትና ለውድቀት እየቀረቡ ነው ያሉት ማለት ነው። ስለዚህ ራሱን ከሹብሃዎች ማራቅ መቻል አለበት። القلوب ضعيفة والشبه خطافة ይላል። ልብ ደካማ ነው በዛ ላይ የሚመጣው ፊትና ደግሞ خطاف ነው ጠልፎ የሚጥል ነው ማለት። ስለዚህ እንደዚህ አንተም ፈተና ይመጣብሃል። يبتلى المرء على قدر إيمانه ማንኛውም ሰው የሚፈተነው በኢማኑ መጠን። ልጁ በዚህ ደረጃ ሙጃበ ዳዕዋ ከሆነ አላህ ጥሪውን ልመናውን የሚሰማው ልጅ ከሆነ ደግሞ ፈተናው በዛው ልክ ሊገዝፍ እንደሚችል ነው አውቆ ይህንን የነገረው ማለት ነው። እዚህ ትፈተናለህ ፈተናው ሲመጣብህ ወደኔ እንዳታመጣብኝ ተወጣው ብሎ መከረው አደራለው ማለት ነው። وكان الغلام يبرئ الأكمه والأبرص የሀገሩ ሰው በጠቅላላ ደግሞ ምንድነው ሲባል ኩፋሮች ነበሩ። በአላህ ማያምኑ ሰዎች ናቸው ካፊሮች ናቸው። حتى ንጉሱ ራሱ የሀገሩ ገዢ እኔ ጌታ ነኝ ብሎ የሚያስብ ሰው ነበር ልክ እንደ ፊርዓውን እንደሚል እንደነበረው ማለት ነው።
ስለዚህ እኔ ንጉስ ነኝ እኔ ጌታ ነኝ ብሎ የሚያስብ ሰው ነው። የሀገሩ ሰው በጠቅላላ ኩፋር ነው። ታዲያ ይህ ልጅ فكان يبرئ الأكمه والأبرص أكمه ማለት በተፈጥሮ አይነ ስውር የነበሩ ሰዎች አብረስ ደግሞ የለምጽ በሽታ የነበራቸውን ሰዎች ይፈውስ ነበር። እንደዚህ አይነት በሽታዎች ፈውስ የላቸው። በተፈጥሮ አዕማ የሆነ ሰው ወይም አብረስ የሆነ ሰው ፈውስ የለውም ነው የሚባል። ይህ ልጅ ግን ማንኛውም ጠቢብ ማንኛውም የህክምና ባለሙያ የማይችለውን የሆነ ህክምና ይሰጥ ነበር። በቃ የታመመ ሰው ካለ በአላህ መታመን ከሆነ የኔን ዲን የምትከተል ከሆነ ዱዓ አደርግልሃለሁ ትፈወሳለህ ያስማማሃል ይላል። አዎ ችግር የለም። ከዛ በኋላ ወደ እስልምና ሲገባ ሸሃዳውን ሲይዝ የሱን ዲን ሲከተል ዱዓ ያደርግለታል። አላህ Subhanahu Wa Ta'ala ይፈውሳቸው ነበር። ሀገሩ ላይ እንዳለ ዝናው ናኝ ሁሉም ጋር ታወቀ ማለት የሆነ ልጅ አለ እንደዚህ የሚፈውስ የሚያድን የሆነ ልጅ አለ ተብሎ ስሙ እንዳለ ገነነ ማለት ነው። وكان الغلام يبرئ الأكمه والأبرص ويداوي الناس من سائر الأدواء كمان يوم بشتا سوتشن يفوس ህክምና ይሰጥ ነበር። ከዛ በኋላ فسمع جليس للملك እንግዲህ ንጉሱ ጋር ይደርስ ነው ወሬ። የንጉሱ አቀማማጭ ጀሊስ ማለት ጓደኛ አማካሪው አጠገቡ የሚቀመጥ አንድ ሰው ነበር። ይህንን ወሬ ይሰማል። كان قد عمي ይህ ሰው ደግሞ አይነ ስውር ነበርና እንደዚህ የሚያሽር የሚፈውስ ልጅ አለ ተብሏል የሚባል ወሬ ሲሰማ ወደ ልጁ ይሄድና የተለያየ ገጸ በረከት የተለያየ ስጦታዎችን ሀዲያ ምናም ብዙ ነገር ይዞለት ይሄድና ምን ይለዋል? فقال ما ها هنا لك اجمع ان انت شفيتني እኔን ማዳንና መፈወስ ከቻልክ ብርሃኔን ልትመልስልኝ ከቻልክ ይሄ እዚህ የመጣሁት ስጦታ በጠቅላላ ለአንተ የሚሰጥ ነው ብሏል። ከዛ በኋላ ልጁ ምን አለ? فقال اني لا اشفي احد እኔ እኮ ማንንም ማዳን አልችልም ማለት ዳዕዋ ዝች ጋር ነው። አንድ ሰው የሆነ ሐጃ ኖሮት ወደ አንተ ሲመጣ ያንን ተጠቅመህ ዳዕዋ ማድረግ መቻል አለብህ። ወደ አላህ ጥሪ ማቅረብ መቻል አለብህ ማለት ነው። ዩሱፍ አለይሂ ሰላም እስር ቤት ሆነው ያደረጉት ይሄንን ህልም ፍቺ ብለው ፍታልን ብለው መጥተው ሲጠይቋቸው ዳዕዋ አደረገላቸው። በአላህ ብቻ አመኑ ከሱ ውጭ ሌላ የሚመለክ የለም እሱ ብቸኛ ጌታ ነው ምናምን እያለ ዳዕዋ አደረገላቸውና ከዛ የህልማቸውን ፍቺ ነገራቸው። ይህም አሁን የንጉሱ ጓደኛ የነበረው ሰውዬ መጥቶ ይህንን ልጅ በተለያየ ነገሮች ሊደልለው ሲል እኔ ማዳን አልችልም ማዳን የሚችለው ኢነማ የሽፊ አላህ ማዳን የሚችለው አላህ ብቻ ነው። አንተም በአላህ መታመን ከሆነ فإن أنت آمنت بالله دعوت الله فشفاك الله ሁሉን ነገር ማድረግ ይችላል ካመንክና ይህንን እምነት ምትከተል ከሆነ አላህን በብቸኝነት ለማምለክና ለመገዛት ቃል ምትገባ ከሆነ ዱዓ አደርግልሃለሁ አላህ Subhanahu Wa Ta'ala ይፈውስሃል ያሽራሃል ያድነሃል ብሎ አለ። فقال ከዛ ምን አለ? فآمن بالله በአላህ አመነ። ይሄማ ምን ችግር አለው ታዲያ እኔ እኮ የምፈልገው ጤና እንዲመለስልኝ ፈልጋለሁ። ይሄ ደግሞ ያቀረብከው ነገር ከባድ አይደለም ስለዚህ ችግር የለም አምናለሁ በአላህ አምኛለሁ ብሎ እስልምናን ተቀበለ። ዱዓ አደረገለት አላህ እይታውን መለሰለት። ልጁ ሙጃበ ዳዕዋ። ከዛ በኋላ فآت الملك ይህ የንጉሱ ጓደኛ የነበረው አቀማማጭ የነበረው ሰውዬ መጣና ወደ ንጉሱ فجلس إليه كما كان يجلس እስከዛሬ የሚቀመጥበት ቦታ አለ እስከዛሬ ይቀመጥ እንደነበረው መጥቶ ከንጉሱ ጎን መቀመጥ ጀመረ። ከዛ فقال له الملك ንጉሱ እንዲህ አለ እስከዛሬ እንግዲህ አይነ ስውር ነው በሰው እየተመራ ነው ምናምን የሚመጣው ዛሬ ላይ በራሱ መጥቶ ቦታው ላይ ቁጭ አለ። እንዴ ማን ነው እይታን የመለሰልህ አለ። من رد عليك بصرك ማን ነው አይንህን የመለሰልህ? قال ربي ጌታዬ ነው ብሎ መለሰ። ከዛ በኋላ قال انا እኔን ማለትህ ነው ብለዋል። እንግዲህ ንጉሱ እኔ ጌታ ነኝ ብሎ ስለሚያስብ ማለት ነው። መስራቱን እንኳን የማያውቀውን ነገር አደረኩኝ ብሎ ሊከራከር ነው። ይሄ አዩ አክሊና هذا ከዛ አይ አይደለም አላህ ነው ወለከ ረቡን ገይሪ እኮ ከኔ ውጭ ደግሞ ሌላ ጌታ አለህ እንዴ ለመሆኑ አለው። ከዛ قال ربي وربك الله እንዴ የኔም ያንተም ጌታ እኮ አላህ ነው ብሎ መለሰለት። ይሄ የንጉሱ ጋር ይቀመጥ የነበረው ማለት ነው። ከዛ በኋላ ربي وربك الله فأخذه ከዛ ያዘውና ማን ነው ይሄንን አስተሳሰብ ይሄን አመለካከት ይዞ ያመጣው ማን ነው እንደዚህ ብሎ በዚህ መልክ ከኔ ውጭ ሌላ ጌታ አድርገህ እንድትይዝ ያደረገህ ብሎ ያሰቃየው ጀመር። فلم يزل يعذبه حتى دل على الغلام كده እምነት ዋጋል እምነት የሚያስከፍለው ዋጋል حسب الناس أن يتركوا أن يقولوا آمنا وهم لا يفتنون
ሳይፈተኑ ሳይሞከሩ ዝም ብለው አምነናል በማለታቸው ብቻ እንደዚሁ ሊተው ያስባሉ እንዴ ብሎ አላህ Subhanahu Wa Ta'ala هذه سنة الله يا الله መንገድ ፊትም ጀምሮ እስከ ዛሬም ወደፊትም የሚቀጥል ነገር ሙእሚን እስከሆነ ድረስ በእምነቱ መጠን ይፈተናል ያንን ፈተና ሲያልፍ ትክክለኛ አማኝ ይሆናል ያን ፈተና ካላለፈ አማኝ አይደለም ማለት ነው ከዛ ሲያሰቃዩት حتى دل على الغلام ልጁ ላይ ጠቆመ ይሄ ልጅ ነው እንደዚህ ብሎ ያመላከተኝ ወይ ምን ያስተማረኝ ይሄንን ዕውቀት የሰጠኝ ጥሪ ያደረገልኝ ነው ብሎ ልጁ ላይ ጠቆመ فجيء بالغلام ከዛ በኋላ ልጁም እንዲመጣ ተደረገና فقال له الملك ንጉሱ እንዲህ አለ ንጉሱ አሁንም ተስፋ አልቆረጠ አይ ቡነያ ልጄ ሆይ قد بلغ من سحرك ما تبرئ الأكمه والأبرص እኮ የዛኔ እንድትማር የላኩህ ትምህርት የተማርከው ጥንቆላና ድግምት በዚህ መልኩ መድኃኒት የሌላቸውን በሽታዎች ሁሉ ለመፈወስ አበቃህ ማለት ነው እዚህ ደረጃ ደረስክ እኮ አለ ወተፍዓሉ እንደዚህ ስራዎችን ለመስራት አበቃህ እሰይ እንኳን ደህና እንኳን ለዚህ በቃ ምናም ብሎ አለ ከዛ قال اني لا اشفي احد አይ ንጉስ ሆይ እኔ እኮ ማንንም ማዳን መፈወስ አልችልም የመፈወስ አቅምም ስልጣንም የለኝም انما يشفي الله ፈውስ የሚሰጠው የሚያድነው አላህ ብቻና ብቻ ነው ብሏል ደግሞ አላህ ማን ነው አላህማ የኔም ያንተም ጌታ ነው እኮ ከኔ ውጭ ሌላ ጌታ አለ ምናም ብሎ እንደገና ልጁንም ይዞ ማሰቃየት ጀመረ فاخذه فلم يزل يعذبه ማን ይሄን ያስተማረህ ብሎ ማሰቃየትና መቅጣት ጀመረ حتى دل على الراهب ዛልጁ ራሂቡ ላይ መጀመሪያ ያስተማረው يعني عابد ሰውዬ ላይ አመላከተ እሱን ያስተማረ فجيء بالراهب ዋና መሰረቱ ተገኘ ማለት ነው እንግዲህ የዚህ ሁሉ አስተሳሰብ የዚህ ሁሉ يعني ሰዎች ተከታዮች እንዲፈሩ ምክንያት የሆነ የመጀመሪያው ሰውዬ ተገኘ ከዛ ያዙትና فقيل له ارجع عن دينك በሌን እምነትህን ልቀቅ ንጉሱን ወደ ማምለክ ወደ ጣዖት አምልኮ ግባ ተብሎ ተጠየቀ فابى በፍጹም አለ فدعا بالمنشار ከዛ ንጉሱ ምን አደረገ በሉ መጋዝ አንጡልኛ ትልቁ ይሄ ግንድ የሚገዘገዝበት መጋዝ ትልቅ ማለት ነው አምጡልኛ አለና فوضع المنشار في مفرق راسه የራሱ መሃል ላይ አናቱ ላይ يعني መጋዙን አስቀመጠና فشقه حتى وقع شقاه ለሁለት ገዝግዞ ለሁለት ቦታ ተካፍሎ እስኪወድቅ ድረስ ገዝግዞ ከፍሎ አሰቃይቶ ገደለው በዛ መልኩ ማለት ነው ሱብሃንአላህ ይሄ ሁሉ ሲደረግ ግን ከእምነት ለመመለስ ምንም ሐሳብም የላቸው ከእምነታቸው ለማፈግፈግ ወደ ኋላ ለማለት ምንም يعني አቋማቸው ምንም የሚቀይሩት ነገር አልነበረም ማለት ነው ثم جاء بجليس الملك ከዛም በኋላ ወደ ሁለተኛው ሰው ደግሞ ተከደ የንጉሱ አቀማማጭ የነበረው ሰውዬ ጋር ተከደና فقيل له ارجع عن دينك بل ከዚህ አስተሳሰብ ከዚህ እምነት ውጣ ተባለ فابى በፍጹም አለሱ አሁንም እሱም ልክ እንደ መጀመሪያው ሁሉ فوضع المنشار في مفرق راسه አናቱ መካከል መጋዙ ተቀመጠና فشقه به حتى وقع شقاه ለሁለት ተከፍሎ ተገምሶ እስኪወድቅ ድረስ አሁንም ተገዘገዘ ማለት ثم جاء بالغلام فقيل له አሁን እንደገና የመጨረሻው እንግዲህ ጉላሙ ነው ልጁ ነውና እሱን አመጡትና ارجع عن دينك ተባለ በሌን እምነትህን ለቀህ ውጣ ከዚህ እምነት እንድትወጣ ተባለ فابى በፍጹም አልወጣ ይሄን ዲኔን እምነቴን አልለቅም ብለዋል ከዛ ምን አደረገ فدفعه الى نفر من اصحابه የተወሰኑ ወታደሮችን ሰበሰበና በሉ ይሄን ልጅ ይዛችሁ ሄዱና እንደዚህ የሚባል ተራራ አለ ከባቢው ላይ ካለ ተራራ እንግዲህ ትልቅ ተራራ ማለት እዛ ሄዱና ላይ ጫፉ ላይ ወስዳችሁት ጠይቁት ከእምነት ትመለሳለህ አትመለስም የሚመለስ ከሆነ ይዛችሁት ነው ችግር የለም አልመለስም ካለ ከዛ ተራራ ካናቱ ላይ ወደታች ፈጥፈጣችሁ እንድትገሉት ብሎ ይሰጣቸዋል ከዛ በኋላ እነዚህ ወታደሮች ያካለቡ ይወስዱና ተራራ ላይ ይወስዱትና ይጠይቁታል ትመለሳለህ አትመለስም فقال اللهم اكفنيهم بما شئت دعاء درجه مجاب الدعوات الله ሆይ አንተ በፈለከው ነገር ከነዚህ ሰዎች አድነኝ የነዚህን ነገር አንተው ብቃኝ ብሎ ዱዓ አደረገ ከዛም فرجف بهم الجبل ተራራው ተናወጠ ተንቀሳቀሰና ከዛ እነሱ ወደቁ እሱን አላህ Subhanahu Wa Ta'ala ነጃ አደረገው እየተራመደ እንደገና ንጉሱ ጋር ይመጣ ልጁ በጣም አጂብ ይሆናል ንጉሱ ጋር መጣ ከዛ ما فعل اصحابك አለ ከዛ ጓደኞችስ ምን ሆኑ ማለት ጓደኞች ማለት ይዘው ከሄዱ ሰዎችስ ሲለው قد كفانيهم الله بما شاء الله በፈለገው ነገር የነሱ ነገር በቅቶኛል
እሱ ጠብቆኛል ብለዋል። ከዛ በኋላ አሁንም ሌሎች ወታደሮችን ያዝና በዚህ ይህን ልጅ ወደ ባህር አለ እዛ ይዛችሁት ሄዱና መሃል ላይ ስትደርሱ ጠይቁት። ከእምነቱ የሚመለስ ከሆነ ይዛችሁት ተመለሱ፣ ካልሆነ ግን እዛው ባህር ውስጥ ወርውሩት ብሎ ይልካቸዋል። ከዛ እነሱ እንደተባሉትም ይሄዳል። ሲሄዱ አሁንም ዱዓ ያደርጋል። አላሁመ ክፊኒህም ቢማ ሺእት። አንድ ሰው የሆነ ጠላት ሲመጣበት የሆነ የማይችለው ኃይል ሲመጣበት ሊያደርግ የሚገባው ዱዓ ይሄ አላሁመ ክፊኒህም ቢማ ሺእት። አላህ ሆይ በዚህ ብዬ አልወሰንም፣ አንተ በፈለግከው ነገር ከነዚህ ሰዎች ጥቃት አድነኝና ጠብቀኝ ማለት ነው ትርጉሙ ማለት። ይሄ ዱዓ መእሱር ነው። ይሄ ዱዓ ይደረጋል። አንድ ሰው የማይችለው ነገር ሲገጥመው የማይችላቸው አካሎች እሱን ሊያጠቁት ሲሞክሩ ይህን ዱዓ ሊያደርግ ይገባል ማለት ነው። ከዛ እዛ ቦታ ላይ ይዘውት ሄደው ይህንን ዱዓ ሲያደርግ አላህ ስብሐነሁ ወተዓላ ይሄ ይዘው የሄዱበት ጀልባው ማለት እንዲቀለበስ አደረገና ሁሉም ባህር ውስጥ ሰጠሙ። እሱ አላህ ስብሐነሁ ወተዓላ አተረፈው። እንደገና ከዛ ወጥቶ መጣ። አሁንም ንጉሱ ጋር መጣ። ማፈዐለ አስሐቡክ ጓደኞችህ ሳሉ አሁንም ቀድ ከፋኒሂም ላሁ ቢማ ሻእ አላህ በፈለገው ነገር ከነሱ ታድጎኛል ጠብቆኛል ብለዋል። ከዛ መፍትሄውን ነገረው። እኔን መግደል ከፈለክ መንገዱን እነግርሃለሁ ብለዋል። የዚህ ልጅ ዓላማ መሞት ሳይሆን የአገሩን ህዝብ እስልምና እንዲቀበል እንዲሰልም ማድረግ ነው ሐሳቡ ማለት ነው። ስለዚህ እኔን መግደል ከፈለክ እኔ የምነግርህ መንገድ አለ፣ መስፈርቶች አሉት። እያንዳንዱን መስፈርት ሞልተህ ካደረከው ትገለኛለህ፣ ካልሆነ ግን በፍጹም እኔን መግደል አትችልም ብሎ ይላል። ከዛ በኋላ ይሄ ምንድነው? እሺ እንዴት ነው አንተን ልገድል የምችለው ይላል። ከዛ ተጅመዑ الناس في صعيد واحد እኔን መግደል ከፈለክ የአገሩን ህዝብ በጠቅላላ አንድ ሜዳ ላይ እንዲሰበሰቡ ታደርጋለህ። ከዛም ወተስሉቡኒ على جذع የሆነ ግንድ ታዘጋጅና ግንዱ ላይ ታስረኛለህ፣ ትሰቅለኛለህ ላይ ማለት ነው። ከዛም ثم خذ سهما من كنانتي መስቀል ማለት ከግንዱ ጋር ማሰር ማለት ነው። ሁሉም ሰው እንዲያየው ተደርጎ ላይ ማሰር። ከዛም ወተስሉቡኒ على جذع ثم خذ سهما من كنانتي ከዚያም ከራሴ የቀስት ኮሮጆ ማለት እንግዲህ ቀስት ወርዋሪ እዚህ ጋር የሚሸከመው የሆነ ቀስት ማስቀመጫ ዕቃ ነው። ያንን ትይዝና ከራሴ ቀስት አንዱን ተወስድና ثم ضع القوس في السهم في كبد القوس ይህንን ቀስቱን ያስከውን የሚተኮሰውን ማለት ነው መሃል ላይ አድርገህ ቢስሚላህ ረቢል ጉላም ብለህ ይህንን ቃል ተናገር። በአላህ ስም የልጁ ጌታ በሆነው የዚህ ልጅ ጌታ በሆነው አላህ ስም ብለህ ወርውርብኝ። እንደዛ ካደረክ ትገለኛለህ። አሁን እንግዲህ የሱ ወሬ እንዳለ ሀገሩ ላይ እንዳለ ተሰራጭቷል። ሁሉም ያውቃል። ይህ ንጉስ ይህንን ልጅ መግደል እንዳልቻለ አውቋል ሁሉም ሰው ማለት። መፍትሄውም ደግሞ ቢስሚላህ ረቢል ጉላም ካለ ብቻ ሊገለው እንደሚችል ታውቋልና ሰው ሁሉ ተሰበሰበ። እንደተባለውም ግንድ ላይ ታሰረ ልጁ። ከዛ በርቀት ሆነና ይህ ንጉስ ቢስሚላህ ረቢል ጉላም ብሎ በአላህ ስም በልጁ ጌታ ብሎ ቀስት ወረወረበት። ሲወረወርበት ፈወضع في صدغه እዚህ ቅንጡ ላይ ማለት ነው። እዚህ ቦታ ላይ ቀስቱ ይወጋል። እጁን እዛ ላይ አድርጎ ይህ ልጅ ይሞታል ማለት ነው። ይህንን ሲያይ የሀገሩ ህዝብ በጠቅላላ አመና ቢረቢል ጉላም ብለው እስልምናን ተቀበሉ። በልጁ ጌታ አምነናል፣ የልጁ ጌታ ሁሉን ነገር ማድረግ ይችላል ማለት ነው ብለው ሁሉም እስልምናን ተቀበሉ። ከዛ በኋላ ንጉሱ በቃ ተገላገልኩኝ፣ ከዛሬ ወዲህ ይሄ ከኔ ውጭ ወይም ከጣዖት አምልኮ ውጭ ሌላውን እምነት እንዳለ አስቀርቻለሁኝ ብሎ ሲያስብ ጊዜ ሰዎች ይመጡና ምን ይሉታል? አረአይተ ማ ኩንተ ተሕደር፣ እስከዛሬ ስትፈራ የነበርከውን ነገር አየህ? ወላሂ ነዘለ ቢከ ሐደሩክ፣ ስትጠነቀቅ ስትፈራ የነበርከው ነገር ተከስቶብሃል። ሰው ሁሉ እስልምናን ተቀብሎ የልጁን መንገድ ብሎ ሁሉም ሰው እሱን የተከተለ ነው ብለው ይሉታል። እዛም እንደዛ ነው እንደዚህማ መፍትሄን ያውቃለሁኝ አለና ፈአመረ ቢልኡኽዱድ ፊ አፍዋሂ ሲከክ፣ በየመንገዱ መጀመሪያ ላይ የሚገኙ ቦታዎች ላይ ጉድጓዶች እንዲቆፈሩ አዘዘ። ከዛም ፈኹደት ወአድረመ ኒራን፣ እሳትም ትልቅ እሳት እንዲነድ አዘዘና እሳት ተቀጣጠለ፣ ነደደ። ከዛ እዛ ቦታ ላይ የሀገሩ ሰው እንዳለ ይህንን እምነት አዲሱን እምነት የተከተለ ሁሉ ተሰልፎ ትመለሳለህ አትመለስም፣ ይህንን እምነት ትተዋለህ አትተውም እየተባለ ይጠይቃል። እመለሳለሁ ተዋለ ያለ ይተዋል ማለት ነው። አልመለስም ያለ ግን እሳት ውስጥ ይጣላል፣ እሳት ውስጥ ይወረወራል። ከዛ በኋላ በዚህ አይነት መልኩ አድርጎ ብዙ ሰዎችን በዛ እሳት እንዲጋዩና እንዲቃጠሉ አደረገ። ቁቲለ አስሐቡል ኡኽዱድ አናሪ ዛቲል ወቁድ የሚለው
የሚያሳየው ይህንን ነው ይላሉ። ከዛ ከመጡ ሰዎች መካከል ካነት ኢምራአ አንዲት ሴት ነበረች ህፃን ልጅ ገና ጡት የሚጠባ ተሸክማ መጣች። ያቺ ሴት ልጇ ገና አፍ አልፈታም ገና ጡት ነው የሚጠባው ጨቅላ ህፃን። ከዛ መጣችና እዛ ቦታ ላይ ስትቀርብ ፈተቃዓሰት ፈራች። እንደው እኔስ እሺ እንደው ልጄን እያለች ፈራች በእናት አንጀት ማለት ነው። ከዛ ምን አለ ልጁ ምን አለ فقال لها الغلام يا امه اصبري فانك على الحق እናቴ ሆይ ታገሽ አይዞሽ አንቺ ያለሽው ሐቅ ላይ ነው እውነት ላይ ነው ያለሽው ከዛሬ በኋላ ይሄን የመሰለ ቅጣት አይኖርም ስለዚህ ጽኚ ብሎ እንድትናገር አደረጋት አላህ Subhanahu Wa Ta'ala ይህ ልጅ እንዲናገር አላህ አደረገው ማለት ይሄ ተአምር እና በዛ አይነት መልኩ ልጁ እንደዛ ሲል እንግዲህ ጽናቱ መጣላት እዛው እሳት ውስጥ ገባችና እሷም እንደዛው ተቃጠለች ማለት ነው ይሄንን ነው ይሄ አያ የሚዘረዘረውና የሚናገረው ብሎ ይላሉ وللحديث بقيه እርግጥ አላለቀም ኢንሻአላህ አሁን ሰዓት ስለሄደ በቀጣይ ደርስ ላይ ከዚሁ ተያያዥነት ያላቸው የተወሰኑ ነገሮች ለማየት እንሞክራለን አላህ በሰማነው የምንጠቀም ያደርገን ሊላይ ምንጸና ሰዎች አላህ ያደርገን ከፊትናዎች ሁሉ አላህ ይጠብቀን واخر دعوانا ان الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين